ብዙ ነገር እየረሳ ነው። ወይኔ ፈጣሪ የኔ መልካም ሰው የኔ የዋህ ብዙ ነገር ነው የሚገባው ታውቂያለሽ። ማይሆን ነገር ባንገባስ ጭራሽ ከሚስቱ ጋር የሚያደርገውን ነገር ለውሽማ አማክሮ ነው የሚያደርገው። አብርሽ እኮ ነው እንደዛ የሚያደርገው። ሄርሜላ ዛሬ ሚስጥር አወጣች። የምር የተደበቀ ሚስጥር ወጣ። ያብርሽ ጭራሽ በውሽሚት መነዳት ጀመርክ እንዴ አንተ? ቆይ በግነክ እንዴ? ቆይ ከባል ከውሽሚ ማን ያገለግላል? ማገልገሉንማ ውሽማ ይሻላል ነው የሚባለው። አረ ውሽሚት አይና ወጣች። የምሬን ነው የምላችሁ። አንቺ አታስፈልጊውም። አንቺ ነሽ የምታስፈልጊው። አረ ጉድ ጉዱ እንደቀጠለ ነው ትላላችሁ። ጭራሽ ለውሽሚት ከሚስት ጋር የሚያደርጉትን ለውሽሚት ማማከር አሉ እኮ አንዳንድ ተልካሻ ወንዶች ልክ እንደ አብራሽ አይነቱ ጂሎች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ የእነ አብርሽ ጉዳይ ማለት ነው በጣም እያሳቀኝ ነው ያለው አሁን ላይ በጣም በተለይ እቺ ውሽሚት እያመጣ የምታወራው ወሬ ፈታ እያደረገኝ ነው ያለው። የምር በግድ የሰው ባል የራሴ ካላደረኩኝ ሄርሜላ ደግሞ አይና አውጣነት በጣም ኮንፊደንሷ ምናምን ነገር በቃ ስቅጥ ያለ አይና አውጣነት። ቆይ እኔ የምለው ማለት ነው የተፈራረሙት ሄርሜላና ሩታ ናቸው ወይንስ አብርሽና ሩታ? አብርሽ ናና ፈርምልኝ ወረቀት ላይ ይበቃኛል ካንተ ጋር ያለኝ ነገር አለች ሩታ። አሁን ማንን ይልካል? የንቀቱ ንቀት ሄርሜላንና ይሄንን ቡራ የሚባለውን ልጅ አስቡት የአብርሽን ንቀት። ይሄ ሰውማ በጣም ጠግቧል። የሆነ ነገር አስነግቷል። ይቺ ሄርሜላ በደህናው አይደለም እንደዚህ እንትን የሚለው ማለት ነው። ምን ያገናኘዋል? ምን የሚያገናኘው ነገር አለ? የሚሄድበትን ዙሪያ ጥምጥም ተመልከቱት። እንዴት ነው ውክልና ለውሽሚት የሚሰጣት? ዛሬ የመጣች እናንተ ስትጋቡ ውሽሚት ነበረች? የለችም። አሁን ነው የመጣችው። አብርሽ ሙሙ ሲያስፈልገው ነው የመጣችው እንጂ ከዛ በፊት ሩታ ጋር ነበረ። ምን ተፈልጎ ነው አሁን ነው? ይሄ ነገር ይጣራልን በደንብ። ሄርሜላን እኛ ሳናቅ አገባት እንዴ አብርሽ በድብቅ? እንደዛ ሚስቱ አድርጓት ይሆን እንዴ? አሁን ላይ እዚህ እንዲገኝበት አስፈላጊ የሆነው ጉዳይ ምንድን ነው? ብዙ ጊዜም ተገናኝታችሁ ነገሮች ተፈተው አያውቁም። አያቲች ሄርሜላ ማለት ምን አገባሽ አንቺ? አብርሽ በሄርሜላ ጭንቅላት ነው እየተመራ ያለው አሁን ላይ እንደተረዳሁት፣ ሄርሜላ እንዳለችው ማለት ነው። እኔ ባልኩት ነው እኔ ከኔ ጋር ያማክራል ጉዳዮቹን ማለት እንግዲህ በሄርሜላ ጭንቅላት መመራት ነው አንዱ። ሩታ ሰሚ አታለች እንዳንቺ ቆረቆንዳ። ልሰማሽ ነው የመጣሁት፣ ጭራሽ ልሰማሽ ነው የመጣሁት። ስለሱ ያሳስብሽ ደህና ነው፣ ጭራሽ በጣም ደህና ነው እያለች ስለሱ ድህንነት ማውራት ጀመረኝ። ምን አይነት ሰዎች ናቸው እነዚህ ግን? ምን አይነት ጭንቅላት ነው ያላቸው? ወራዳ አብርሽ ወደ ኋላ መመለስ የለበትም። ጭንቅላቱ እንዲረበሽብኝ አልፈልግም እና ያኔ ጭንቅላቱን እኔ አድሻዋለሁ ነው። እሺ ከዘስ የዚህኛው ውሽሚነት አይናወጣነት ነው። እናንተ ማናችሁ ሲጀመር? ስለ ሩታ ጉዳይ እና ስለ አብርሽ ጉዳይ ይመለከተናል ብላችሁ ነው የመጣችሁት። ውክልናም በሉት። ውክልና ማለት እንደሚመለከታችሁ አድርጋችሁ ነው ያው ውክልና ስትሄዱ ማለት ነው። የሆነን ሰው ወክላችሁ ስትሄዱ ያን ጉዳይ እንደራሳችሁ አድርጋችሁ መቀበል ማለት ነው ውክልና። አለቀ። ልክ እንደራሳችሁ ኬዝ አድርጋችሁ ማለት ነው፣ ልክ እንደ ባለቤቱ። ስለዚህ አንቺ ባለቤት ልትሆኒ አትችይምም፣ ሲጀመርም ውክልናም ልትሆኒ አትችይምም። አይመለከተሽም ስለ አብርሽና ስለ ሩታ ጉዳይ። ሌላው ነገር ደግሞ ማለት ነው አብርሽ በዝን ያክል ሩታን ታዋርዳታለ እንዴ? በዝን ያክል ለሷ ንቀትህን ታሳያለህ? ምን አይነት ሰው ነህ? እንደው ምን አይነት ጭንቅላት ቢኖርህ ነው? ምንድነው ጭንቅላት? ምን እየሆነ ነው? ምን አስነክታ ነው ይቺ ሀለኔ ማለት ነው? ነገ የምታፍርበትን አንተም ልጅህም ነገም ታፍሩበታላችሁ። ይሄ ይቀመጣል ሚዲያ ላይ ሴፍ ሆኖ ማለት ነው። የምታደርገው ነገር በጣም ልጅህም የሚያው ነገር ነው። እናቴን በዚህ ልክ አስንቋል እንዲ አባቴ ይልሃል፣ ልጅህ ይወቅሳል።
ነገ ታፍርበታለህ። ዛሬ ምንም ባይመስልክ ዛሬ እንደፈለክ ብትሆንም ማለት ነው፣ ግን ነገ ታፍርበታለህ በልጅክ ታየውና ማለት ነው። እና በጣም ታሳፍራላችሁ። ጭራሽ አንቺ ምንም አትፈጥሪም ጭቅጭቅ ብቻ ነው ምናምን ነገር ንቀቷ አይቺ ከጭቅጭቅ ውጭ ነገሮች ተፈተው ያውቁም። ማነሽ አንቺ? መጀመሪያ ልጁ ይምጣ አለቀ። እሱ አላከሽም። ዝም ብሎ የራስሽ ነሽ እኔ ስትንጦሎጦር የመጣሽው አላለችም ሩታ። እሱማ ይልካታል ሩታ። አሁን እኮ አብርሽ በዚች ሴትዮ ጭንቅላት ነው እየተመራ ያለው። ለመላኩ እንኳን ልኳት ይሆናል እንዲ የንቀት ጥጉን ያሳያል። እሷ እንኳን ብቻዋን አትመጣም፣ ልኳትም ሊሆን ይችላል። አብሯት ሆኖ ሲዝናና ሲዋኝ ያላፈረ ዛሬ እሷን ውክልና አድርጎ ቢልክ ላንቺ እሱ ጥቅ ይዞ እየተደበረ ማለት ነው። ቢልክ ላንቺ ምን ያሳፍረዋል ብለሽ ነው ሩታ? አብሯት እዛ እርቃኑን ሆኖ ሲዋኝ ያላፈረ እና ክብር ያልሰጠሽ ዛሬ ውክልና ብሎ በአንቺ ላይ ለመደበር ይችን ሴት ቢልክ ምንም የሚያሳፍረው ነገር የለም። ለአብርሽ ተራ ነገር ነው።